ሄርሜላና አብርሃም ዛሬ ተገናኝተዋል። ሲገናኙም ደግሞ አብርሃም የፍላጎት አይነት ስሜት ነው እያሳያት ያለው። በእርግጥ እሷ ትላንት ለሩታ ያቀረበችውን ጥያቄ ልትጠይቀው ነበረ። እሱም ደግሞ ምን ነበረም ልጠይቅኝ የፈለግሽ ብሏታል። እሱም ጥያቄውን ሳታቀርብለት ትላንትላ ከሩታ ጋር እንደተገናኘን ታውቃለሁ ወይ? አዋቃለሁ እና ስለምን ግን እንዳወራችሁ አላቅም ብሏል። ይህም ደግሞ አንዱ ውሸት ነው። በነገራችን ላይ ቪዲዮ መቼም ፖል ሲደረግ ታየዋለህ። ልክ እንዳላየ ከሆነ ነበር ሪያክት ያደረግከው። ሰላም ተወዳጆች እንዴት ናችሁ? ተመልሼ መጥቻለሁ። ለቻናሌ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በነገራችን ላይ ሁልጊዜ እንደምላችሁ ጥፋቱ የአብርሃምና የአብርሃም ነው። አንዳንዴ ልጅቷን በጣም እየወቀስናትና ልጅቷን እያጥላላናት ያለን ልጆች አለን አይደለ? አዎ በእርግጥ ስራዋ እንድንጠላት ስራዋ የምታረጋቸው ነገሮች በሁለት ባለትዳር መካከል ገብታ የምታረጋቸው ነገሮች ስለሚያናድዱን የጥላቻ ባህሪ እናሳያታለን። ግን ደግሞ አብርሃምና አብርሃም ነው ነገሮች እንዲቀጥሉ ነገሮች እሷ በምትፈልገው መንገድ እንዲሄድ እያደረገ ያለው አብርሃም ነው። ለምን የሚያሳያት ክብር የሚያሳያት እያንዳንዱ ነገር እንደሚፈልጋትና እንደሚወዳት እንደሚያፈቅራት ነው። ገብቷቸዋል። ስለዚህ ይህች ልጅ ማለት እንዴት ነው በዚህ ያህል አወዷለሁ አፈቅሯለሁ የማትለው? ስለዚህ የአብርሃም ጥፋትና ጥፋት ነው። ስለዚህ በአንድ ድንጋይ ሁለት ወፍ ነገሩ ከሚሆን ምርጫ ከናሳውቀንና እኛም ማለት ያለብን ነገር እንድንል ማለት ነው። እኛ የምንፈልገው ከሩታ ጋር እንድትሆን ሰላም እንድትፈጥሩ ልጃችሁን በጋራ እንድታሳድጉ ነው አይደለም? ኦኬ ምናልባት ለኦዲየንስ ሪስፔክት ከሌለክ ምንም ማድረግ አይቻልም። ግን ደግሞ ቢያንስ ከአንተ ሰዎች ምን ይማራሉ፣ ምንድነው እያደረክ ያለከው ነገር የሚለውን ነገርም ደግሞ ቆም ብሎ ብታገናዝብ መልካም ነው። ዛሬ እንደውም በጣም ነው ሄርሜላ ደስ ያለ። ለምን በጣም እያሞገስካት ነበረ። በጣም ልቧ ንጹህ ወረቀት እንደሆነ በጣም መልካም እንደሆነች የዋህ እንደሆነች በተለይ ደግሞ በጣም ብዙ ሰዎች በውስጥ መስመር እየጻፉልኝ ነበረ ሄርሜላን እንዴት ብታምናት እና ሄርሜላ ምን አይነት ጥሩ ሰው ብትሆን ነበረ ልጅህን የሰጠሃት ብለውኝ እንደውም በጣም ቆም ብያየሁትኝ አሁን ላይ ነው። እና እኔ ራሱ በጣም ነው የገረመኝ። በጣም ንጹህ ልብ እንዳለሽ በጣም መልካም ሴት እንደሆነች አሁን ላይ ነው የተረዳሁት። እንግዲህ ሰዎች ኮመንት ስላደረጉለት የእሷን ቅንነት የእሷን ደግነት አሁን ላይ በደንብ አንጸባረቀ ማለት ነው። ግን እኮ ማለት ነው ያልጨረስከው ነገር አለ፣ ከሩታ ጋር ያልጨረስከው ነገር አለ አይደል እንዴ? ስለዚህ ነገሮችን ጨርሰ አስተካክለ የማይሆን ከሆነ በቃ አብራችሁ መሆንም ካለባችሁ እዚህ ጋር አብረህ መሆን ትችላለህ፣ በነገራችን ላይ ማለት ነው። ግን ደግሞ ሁሌም እንደምንለው እኛ ሰላም መፍጠር ብትችሉ ከሩታ ጋር ሰላም እንድትፈጥሩ ነው አይደለ? ስለዚህ አንተ ለእሷ ይህን ነገር እያሳየካት የፍላጎት ስሜት ነገሮችን አብራችሁ ወደፊት መቀጠል እንደምችሉ እያሳየካት እች ልጅ በምን አይነት ሁኔታ ነው ከአንተ ጋር ለመሆኑ የምታስበው? አይደለም ዛሬ ቢያንስ ጥያቄ ልጠይቅህ ነበረ አይደለ? ጥያቄውን እንኳን እንድጠይቅ ፈቃደኛ አይደለክም። ለምን? ጥያቄዎች ስለምታውቀው ትናንትና ላይ የተፖስተውን በራሷ ቻናል የተፖስተውን ቪዲዮ አይተካል። ግን አንተ ልክ እንዳላየከውና ስለምንም እንደተነጋገሩ ማታውቅ አይነት ሰው ሆነክ ነበር ስታወራ የነበሩ። ያ ደግሞ ስህተት ነው። ገብቷችኋል አይደለም? ብቻ በጣም አንዳንድ ጊዜ የሆነ የምናደርጋቸው ነገሮች የሆነ እያወቅን እንዳላወቅን ባይሆን መልካም ነው። ዘፈን ብጤም ዘፍኗል አብርሃም ዛሬ በነገራችን ላይ እኔ እንጃ ብቻ አንዳንዴ እኛ የምንጠብቀውና እየተፈጠረ ያለው ነገር አንድ አይደለም። ማለት እኛ እየጠበቀን ያለው ሌላ ነገር ነው። ግን ደግሞ እውነት አብርሽ ፍላጎት ኖሮክ ነው ወይስ ጥቅማ ጥቅም አይነት ነገሮች ገዝተው ነው? ማለት ጥቅማ ጥቅም ነገር ስልክ ይሄ አሁን ላይ በተለያዩ ነገር የምታረግ ለሰርፕራይዝ ነገሮች አሉ። እነዛ ነገሮች ናቸው አንተን እየገዛ ያለው ወይስ እውነት ፍላጎት ኖሮክ ነው? ወይስ ከሄርሜላ ጋር ወደፊት ህይወት እንዲኖር ፈልገ ነው? እኔ እንጃ። ግን በእንደዚህ አይነት መንገድ ግን ነገሮች የሆነ ቀጥለው ሰላም የምትፈጥሩ አይመስለኝም። ምናልባት ለተወሰነ ጊዜ አብራችሁ ትሆናላችሁ እንጂ የሚያምርብክ ግርማ ሞገስህ ሩታ ናት፣ እውነት ለመናገር ማለት ነው። እና በእርግጥ ያው ዛሬ የሰራችሁት ነገር ያው አላደለ የሆነ ደስተኛ ነህ አንተ በጣም እሱ ከሷ ጋር ስትሆን ውበቷን ስገልጽላት ነበር። በጣም እንዳማረባት በጣም ኩል እንደሆነች ብቻ የተለያዩ ነገሮችን ስትላት ነበር። እሷም ደግሞ ያ በጣም ደስ ያላት ለምን የምትፈልገው ነገር ነው፣ ከአንተ መስማት የምትፈልገው ነገር ነው። ዛሬ ደግሞ በጣም እንደተለየች ቆንጆ እንደሆነች እንዳማረባት ምናምን ይነገርካል። ይሄ ደግሞ ሴት ልጅ እንደዚህ ነገር መስማት ትፈልጋለች። ከማየት የበለጠ ሴቶች እኛም መስማት እንፈልጋለን በጆሮአችን ይሄ መስማት እንፈልጋለን። መስማትም ደግሞ ስንፈልግ ደግሞ ያ ነገር መሬት ወርዶ ማየት እንፈልጋለን። ከዛ አንጻር ደግሞ እሷ በጣም ደስ ያላት ይሄን ስለምትፈልገው ስለምትጠብቀው ማለት ነውና
እንግዲህ ምሳ እየበላን ምናምን ነገር መስሪያን ቀን ላይ ነው ቀረጽ ያደረጉት። ምሳ እየበላን ደግሞ ወደ ወዲያችን እናወራለን እና በጣም ነው ደስ የምትዩ ዛሬ በጣም ነው የምታምሪው። በቃ አንድ ነገር ልጠይቀ ራሱ የምትዩ ቃል ከአንደበትሽ ወጣ በጣም ነው በቃ ደስ የሚለው ምናምን እያለ እንግዲህ እሷንም የሆነ ሲያሳፍራት ሲያሽኮርማት አይነት ነገር ነበረ። እሱም በአንደበቱ እንግዲህ ሄርሜላ በጣም ነው የምትሽኮረመው፣ በጣም አይናፋር ናት። አንዳንድ ሰው ለካ ደፋር የሚባል ሰው አንዳንዴ ሲያዝ ለካ አይናፋሩ ይሆናል እያለ ነበረ። እንግዲህ ሄርሜላም እኔ አንተ ደስተኛ ሆነክ እንደማየት ምንም የሚያስደስተኝ ነገር የለም፣ በጣም ስለምወድ ስለማፈቅረ ያንተን ደስታ አስቀድማለሁ፣ ደስታ ደስታዬ ነው ብላለች። እንግዲህ እውነት ለመናገር እኛ አሁን ልጅቷን በጣም እየወቀስናት ነው። ቅድም መግቢያ ላይ እንዳልኳችሁ ልጅቷን በጣም እየወቀስናት፣ ልጅቷን በጣም አለ አይደል የማይሆኑ ነገሮች እየሰጠናት፣ ግን ልጅቷ በምታየው ነገር ነው እሱ በሚሰጣት ልኬታ ነው እየተጓዘች ያለችው። ስለዚህ እሷ ጋር ምንም ጥፋት የለም። እሷ ጋር ምንም ማለት አሁን ላይ ነው አሁን በዛሬው ባየሁት ነገር ላይ እሷ ጋር ጥፋት የለምን። ቢያንስ ሀሳቧን ሊቀበላት ይችል ነበር። ቢያንስ ልትነግረው የፈለገችው ነገር ሲገናኙ የቀጠረችው አንድ ሀሳብ እንደምታቀርበት እና በጣም እንደደበራት ድብር ውስጥ እንዳለች ነው የተገናኙት አይደለም። ግን እሱ ሀሳቧን ስለሚያውቀው ነገሩን ዛሬ መፍታት አልፈልግም። ያው ነገ ተነገ ወዲያ ስቴፕ ባይ ስቴፕ ነገሮችን ማንዘዛት ስለፈለገ ነው እንጂ ሀሳቡን ሳያውቀው ቀርቶ ምን ልጠይቀው እንደፈለገች ሳያውቀው ቀርቶ አይደለም። እና እውነት የምናገር በጣም ነው እያሳዘንከኝ ያለው የምትሰራው ስራ በጣም ያሳዝናል። ለምን መጀመሪያ መጨረስ ያለብክን ነገር ጨረሰህ ዘግተህ ቢሆን መልካም ነው። እሷም ደግሞ በየመሃሉ የሩታን ስም መጥቀስ አይጠበቅባትም። ለምን በቃ በራሷ የምትተማመን ከሆነ ከአንተ ጋር መጨረስ ያለባትን ነገር መጨረስ ትችላለች እንጂ ትላንትና ከሩታ ጋር እንደተገናኘች ሩታ ላንተ ስሜት እንዳላት ይሄ ሰሞኑን እያየችው ያለው ነገር የሆነ ሁለታችሁ የመፈላለግ አይነት ስሜት አለባችሁ። ስለዚህ ሁለታችሁ አብራችሁ መሆን የምትፈልጉ ከሆነ ከህይወታችሁ ልቅ ብዬ መውጣት አለብኝ ነው። እንግዲህ እኛም ልቅ ብለሽ ብትወጪ ደስ ይለናል። ግን ደግሞ አብርሃም ፊት እየሰጠኝ ስለሆነ እኛ ምንም ብንል ዋናው ትልቁ ከይዞ አብርሃም ስለሆነ አብርሃም እስካላስወጣሽ ድረስ ከህይወቱ እኛ ምንም ልናደርግ አንችልም። እኛ ግን ከመምከርና ቢያንስ የሴትነት ቫሊሽን ብታቂ ከማለት ወደኋላ ለምን ምናልባት ይሄ ልጅ ነገ አብሮሽ ባይሆን ብትጸጸች ልትቆጪ፣ በተለይ ደግሞ ብትቆጭ ራሱ ወደኋላ መመለሳችም አንድ ነገር ወደፊትሽ እንጂ ወደኋላ ምናልባት የኋላ ስህተቶችን ወደፊት ላይ ልታረሚያቸው ትችላለሽ። ትላንት ለማረኩሽ ነገር ብትጸጸች ብትቆጪ፣ ትላንት እኮ ያረኩት ነገር ትክክል አይደለም ብቲ፣ ምናልባት ደግሞ ለፍቅር የከፈልሽ ዋጋ ነው፣ ግን ደግሞ ምንም አይደለም። ለፍቅር የከፈልሽ ዋጋ ደግሞ መሬት ላይ ወርዶ ስታዩ ነገር አንዳንዴ ለፍቅር ዋጋ ከፍለሽ ያ የለፋሽበት ፍቅር መና ከቀረ ይሄ ምንም ነው። ገብቶሻል አይደለ? ግን ደግሞ ዋጋ የከፈልሽለት ነገር ደግሞ እጅሽ ላይ ወይም ደግሞ ፍሬ አፍርቶ ስታዩ ያኔ ምንም ማለት ሳይሆን ትደሰችበታልሽ። ግን እነዛ በኋላ የሰራሻቸው ነገሮች ግን ያሳፍሩሻል፣ ያናድዱሻል። ለምን ነገ ልጁ አብሮሽ ባይሆን ማለት ነው። ስለዚህ ጥንቃቄ ብታደርጊ መልካም ነው። አብርሃምም እንግዲህ ሀሳብክና ስሜትክ ምን እንደሆነ በግልጽ ብትነግራት መልካም። ልጅቷም በዚህ ያህል በኦዲየንስ ከምትሰደብ በኦዲየንስ ከምትጠላ እኛም ደግሞ ያለውን ነገር አሳውቀንና እኛም ማለት ያለብን ነገር እንድንል ማለት ነው። ገብቶሃል አይደለ? ለምንድን ነው በዚህን ያህል ገባ ወጣ የምትለው? ገብቷል። ከሩታ ጋር ምስትሆን የሩታን የሆነ ፍላጎት ይታይብካል። ከሩታ ጋር መሆን እንደምትፈልግ ምናምን ነው ስሜት የሚያንጸባርቀው። ስለዚህ እዛም ከማለት በአንዱ መወሰን በአንዱ መጽናት እንደኔ አሪፍ ነው ብሄድ ነው እታዊ ምክር የምመክረው ማለት ነው። ለምን እችኛው ሙዚቃ ወዳላ ፍቅር አለው ያልሽ መጎዳት የለባትም። ሩታንም ደግሞ ቢያንስ የሆነ ስነ ልቦና የሚባል ነገር አለ። ምንም ቢሆን እች ልጅ ከአንደበቷ ወጥታ የንዴት ወይ ደግሞ ፊቷ ላይ የንዴት ነገር ባይታይባት ሩቲ ማለት ነው ቢያንስ አብራችሁ ብዙ ነገር አሳልፋችኋል። በጣም ብዙ ላይፎችን አሳልፋችሁ በጣም ብዙ የመጣችሁበት መንገድ አለና እች ልጅ ቢያንስ የሆነ ስነ ልቦና የሚሰማ ስሜት አለ ብለህ ልታስብ ይገባል። ገብቶሃል አይደለም? እች ልጅ በአንደበቷ ስላልተናገረች አይደለም። ሁለታችሁ ጋር ፍቅር አለ። እውነት ለመናገር ሁለታችሁ ትዋደዳላችሁ፣ ትፋቀራላችሁ። ግን በመሀል ነገሮችን ዝብቅርቅ የሚያደርግባችሁ ሰዎች አሉ። በተለይ ዙሪያዎቹ ላይ ያሉ ሰዎች ማለት ነው። ለማንኛውም እንግዲህ ዛሬ ሀሳቧን አልተቀበልካትም። ሀሳቧን ስላወቅከው ነው። ነገ ደግሞ በሆነ ነገር ትመጣለህ ይታወቃል። ግን እንደዚህ ባይሆን ጥሩ ነው። ነገሮችን የሆነ ፍሬ ነገር ላይ አውላችሁት እኛም በእናንተ መደሰት ካለብን እንደስታለን፣ በእናንተ መከፋትም ከሆነ ያለብን እንደምንሆን እኛ እንሆናለን። እና ቤተሰብ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ስለምታዳምጡ ስለምትከታቱ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባባይ